ዳጣ ሁሉንም ነገር ሰማች። እናቷ ማን እንደሆነች፣ ከማን እንደተወለደች። አቶ ደረጀ ግራ ገብቷቸዋል ምን ማድረግ እንደሚችሉ። ወይዘሮ ማርታ ምንድነው እንደዚህ የሚያደርገው ባሌ ብላ ተጨንቃለች። አቢጌልም የፍቅሯን ጉዳይ ድጋሜ ለናታም ጠይቀዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የዲያጣ ድራማ ሲጀምር አቶ ደረጀ ዲያጣን ወደ ሰላም ቤት ይዘዋት እየሄዱ መኪናው ላይ ቶሎ በላ አባዬ እያለች እናቷን ለማየት ጓጉታለች። ክፉኛ ተረብሻለች። ለብዙ ዘመናት ስጠብቅ የነበረው እየጓጓች እናቷ ማን እንደሆነች እያለ ተዘጋጅታበት ስለሄደች ፏብትን ብላ እናቴ የት ናት እያለች ሰፈራቸው ሲደርሱ የሰላምዬ ሰፈር ነበር። የሰላም ሰፈር መሆኑን ካወቀች በኋላ ዲያጣ እንዴ አባዬ ምን ሆነህ ነው? እዚህ እኮ ይሄ ሰላም ሰፈር ነው፣ ምን አስመጣን እዚህ ብላ በድጋሚ ጠየቀችው። እሱም ቢሆን እናትሽ እዛ አካባቢ ነው ያለችው፣ በመጀመሪያ ከመኪና ከመውራድሽ በፊት ራስሽን አዘጋጅና ተረጋጊ አላት። እሷ ካሁን እናቴ የት ናት? ምን አይነት መልክ ነው ያላት? እንዴት አይነት ትሆን ይሆን? ባላግብታ ይሆን ወይ? ለእህትና ወንድሞች ሶልድ ያለኝ የሆኖች እያለች ተጨናንቃ ከህፃንነቷ ጀምሮ አይኗን አይታው የማታውቀው እናቷ ለመጀመሪያ ጊዜ ልታገኝ መሆኗ ራሷን መቆጣጠር አቅቷታል። አቶ ደረጀ ይሄን ነገር ሲያዩ መጀመሪያ ራስሽን መቆጣጠር አለብሽ። እዚህ እኮ እናትሽን ልታይ የመጣሽው ልስቂና ልትጫወችና ልትደሰች ነው እንጂ ልታለቅሽና ልታዝኝ አይደለም እያለ ዳጣ ግራ ገብቷታል። ልቧ ሊከዳት ነው። ውስጧ ተረብሿል። ሆዷ እየተርበተበተ አባዬ ግድ የለም እያለች አቶ ደረጀ ሁኔታዋን ሲያዩ ልብ እየደከማት መሆኑን ካወቁ በኋላ ውሃ ይዘው ከፊቷ ላይ ረጨት አድርገው እንደዚህ መሆን የለብሽም፣ መረጋጋት አለብሽ፣ እንደዛ አትሆኒ፣ አለበለዚያ ይቅርብሽ ማወቁ ሲላት ራሷን እንደማንም ማረጋግታ አይ አባዬ ግድ የለም ዝም ብለኝ ይዘህ ሂድ አሁን ተረጋግቻለሁ ብላ ይዘው ከመኪና ወረዱ። ከመኪና ከወረዱ በኋላ የገቡት ቀጥታ ሰላምዬ ቤት ነው። ሰላምዬም በአቅሟ አንዴ ቁጭ አንዴ ብድግ እያለች ልጄን እንግዲህ እናቷ መሆኗን ስታቅ ሰላም መሆኗን ስታቅ ምን ልትለይ ነው እያለች እየተጨነቀች መጡ። ድንገት ግን አቶ ደረጀ ልጅቱ ውስጥ የምትረጋጋ ድረስ ዝም ማለት አለብሽ ብሎ በምልክትም ቢሆን ሰላም ዝም እንዲትል ነገራት። እና እዚህ የመጣሁት ለምንድን ነው እዚህ የመጣሁት እያለች አባቷን ሁኔታ ላለማጋለጥ ብላ ሰላም ላይሽ ብዬ ነው፣ ህፃኑ እንዴት ነው እያለች ሌላ ወሬ ገቡ። በዚሁ መሀል ወይዘሮ ማርታ ከስራ መታ ወደ ቤቷ ስትመለስ ያገኘቻትን ልጇን ሰላም ካለች በኋላ አቶ ደረጀ ባሌ የት ሄዶ ነው እያለ ጠየቀቻት። ካዴ ጣጋ ወጣ ብለው ነው ትትል እንግዲህ ወይዘሮ ማርታ ምን ፈልጎ ነው ይሄ ሰውዬ የሰው ልጅ ካንድሉ ሁለት የሚያዞራት ውጭ ለውጭ የገዛ ልጆቹን ቤት አስቀምጦ ዲያጣ ምን ፈልጎ ነው እያለች ግራ ገብቷታል። ያው እንግዲህ አቢጌል ውስጧን በውስጡ አድርጋ እህቷ መሆኗን ጠንቅቃ ብታውቅም አትፍረጅበት ማየ ልዴቷ ስለሆነ ላዝናና ብሎ ነው እያለ ሸፋፈነች። በቃ እሱ ከሌለ ወደ ቃሊቲ የምሄድበት ቦታ ነበር እንድወስድ ነበር፣ እሱ ከሌለ ወደ ሰላም ቤት እንሄድ፣ ልጁን አፍቆኛል፣ ህፃኑን አፍቆኛል እንየው ብላ ተያይዘው ሄዱ። በዛው አጋጣሚ እንግዲህ ስልክ ደውሎ ቤት መሆኑን ከነገራት በኋላ አቢጌል እናቷን አድርሳ ወደ ቤት ተመልሳለች። አቢጌል ፍቅሩ አልወጣላትም። እህቷ እያፈቀረችውና እየወደደችው እሱም እንደሚወዳት ጠንቅቃ ብታቅም እንኳ ለኔ ይገባኛል ያለችውን ነገር ሁሉ ዋጋ ከፍላ የራሷ ማድረግ ነው የለመደችው። እና ዛሬም ቢሆን ብቻውን ስታገኘው ናታን ምን ያክል እንደምትወደው ነገረችውና ከድሮም በፊት እኮ እኔን ነበር የምትወደው መሆንህ ነው አሁን እንደዚህ ዲያጣ እንደምትወዳት አውቃለሁኝ፣ እህቴም እንደሆነች አውቃለሁ፣ ግን ደግሞ አሁን ተስተካክያለሁ፣ ባህሪ እስከሚስተካከል ድረስ ነበር እኮ የምጠብቀኝ፣ አሁን ጥሩ ሰው ሆኛለሁ፣ ዲያጣን ለመምሰል ምንድነው የሚጎለኝ? እንዴ ዲያጣ ሊሆንልህ እንዴ እያለች የማይሆን ነገር ተናገረች። ልጁም እንደዚህ መጨናነቅ የለብሽም፣ አንቺ ራስሽን ሆነሽ ኑሪ፣ እኔ መቼም ቢሆን ዲያጣን አረሳትም እናልተውም፣ ለአንቺም ልሆን አልችልም፣ ዝም ብለሽ የራስሽን ህይወት ኑሪ ብሎ ቁርጧን ነግሯታል።
በመጨረሻ አቶ ደረጀ በሩ ሲቆረቆር ሰላም ቤት እነ ዲያጣ ድንግጥ ብሎ አቶ ደረጀ የሚይዘው የሚጨብጠው አቶ ወደ ኩሽና ቤት ግባ በዚህ ግባ ብላ ሰላም ስትለው ዲያጣ ግራ ገባት። እንዲ አባዬ ከእናቴና ከሰላም ምንድነው የሚያስደብቀው ብላ ግራ በገባት ሰዓት በመጨረሻ ወይዘሮ ማርታም ዲያጣ እዛ ቤት መሆኗ ምንድነው እንደዚህ ግራ አጋብቷት ድንገት መምጣቷ እንደዚህ ነሽ እንዴ ቤት እኮ ስጠይቅ ከደረጀ ጋር ወጣለች ብለውኝ እዛ አምጥቶሽ ነው እንዴ ያለች አዎ እማዬ ብላ ዲያጣ ማረጋግታት አባዬ እዛ ውስጥ እንዴት ተደበቀ ስላወቀች አባቴ ከዛ ቦታ መውጣት አለበት ወደ ስራ ቦታ ሄዷል ብላ ስለዋሸችለትና እናቱ ማነው የእንትና ባለቤቱ ወይዘሮ ማርታ ከሰላም ቤት እንድትወጣ ስላረገችለት ቀጥታ እሷም ወደ ቢሮ ነበር ሄደችው። የቤት ሰራተኞቹ በቃ ማንም ቤት ውስጥ የለም ብለው የቤት ሰራተኛይቱና ዘበኛው የሆዳቸውን እየተጫወቱ ድንገት ውሃዬና ጓደኛዋ መጡባቸው። ውሃዬና ጓደኛዋ በሰራተኛይቱና በዘበኛው ላይ በቀልድ ቢሆን እየተጫወቱ ነበረ። እየቀለዱባቸው እንደውም ዘበኛውን ሸውደውት ነበር። ከአንዲሉ ሁለቴ ይሸወዳለሁ ወይ አረ እናንተ ልጅ ምንድነው እያለ ዘበኛውም እየቀለደ እንደ መምታትና እንደ መቆጣት እያረጋቸው ነበር። በመጨረሻም ስለ እናቷና ስለ ሁሉም ነገር ሳታቅ ሰላምም እናቷ መሆኑን በቅፏ አቅፋ እናቷ መሆኑን ሳትነግራት ከዛ ቤት ወደ ቢሮ ወደ ስራ የሚሰራበት ቤት አቶ ደረጀ ወሰዳት። አቶ ደረጀ እንግዲህ ስለ ሁሉም ነገር ስለማታውቂው ነገር በሙሉ ለመስማት ዝግጁ ነሽ ወይ ብሎ ዲያጣን ጠየቃት። እናቴን ዛሬ ለማወቅ ዝግጁ ነበርኩኝ፣ ግን አንተ ሰላም ቤት ወሰርከኝ። በቃ መቼም ላቃት አልችልም ማለት ነው። የኔን ሀሳብ እና የኔን ጭንቀት የኔን እንደዚህ መሆን ለምን አትረዳኝም አባዬ ብላ ስጨቀጭቀው ሰላም ቤት ይወሰርኩሽ ብሎ እያንዳንዱ ነገር ከዚህ በፊት እንዴት እንደተረገዘች እንዴት እንደተወለደችና ከሰላም ጋር ምን አይነት ግንኙነት እንዳላትና ደጋግሞ ሰላም ቤት ለምን እንደሚወስዳት ሁሉንም በዝርዝር አስረዳት። ዲያጣ ምድሩም ሰማውም ጨለመባት። ነጋይ እንደዛ ለመጀመሪያ ጊዜ ቤታቸው ስገባ እንደ እናቱና ስትንከባከብ የነበረው ለካ እናቴ ናት። ከዛ በተረፈ ደግሞ እኔን የወለደ ከቤት ሰራተኛ ነው ማለት ነው። ከዛ ሲቀጥል ደግሞ ጎዳና ላይ እንደዛ መውደቂና ጎዳና ላይ ማደጌ፣ ከዛም በተረፈ ካደኩ በኋላ ወላጆችን ብዬ ፈልጌ መጥቼ ቤታቸው ስኖር ሰላምስ እንዴት አስቻላት? ልጇ መሆኗን ጠንቅቃ እያወቀች እንዴት እናትሽ ነኝ አላለችኝም? አንተስ እንዴት አስቻለ? ሰላም አጠገብህ ሆና እንዴት ስለ እናት ያልነገርከኝም ብላ ራሷን መቆጣጠር አቅቷት አቶ ደረጀ እየነገራት ሁሉንም ነገር ምን አይነት ግንኙነት እንዳላቸውና ወይዘሮ ማርታ ለትምህርት ብላ ውጭ ሀገር 2 ዓመት በሄደችበት ቅጽበት እንዴት ተረገዘች። ሰላምን ቢሆን መድኃኒት ሳትጠቀም ወይም ደግሞ ሌላ ነገር ሳታረግ ሆዷ እየገፋ ሄዶ ወልዳ ግን ደግሞ እኔ ሳልሆን ወንድም ያውጥቶ እንደ ጣላትና መንገድ ላይ እንደ ጣላት ሁሉንም ነገር ነገራት። አለቀሰች። ክፉኛ ምርር ብላ አለቀሰች። ሆዲ ባሳት። የምትገባበትና የምትይዘው የምትጨብጠው ጠፋት። በቃ አፏ ተያያዘ። ደረጀ እሷን እያየ አልነበረም የሚያወራው፣ መሬቱን እያየ ነበር የሚያወራው። እሷ ከተቀመጠችበት እና ከተደገፈችበት ሶፋ ላይ ሸርተት ብላ ወርቃ ወደ ኋላ አፏም እጇም እየተንቀጠቀጠ መናገር አቃታት። አባዬ የምርህን ነው? እየቀለርክ ነው? እንዴ ውሸት ነው በለኝ ባክህን፣ አላምንህም እያለ ደጋግማ ጠየቀችው። እሱም እውነቱ መሆኑን አረጋገጠላት። በቃ እያለቀሰች ዘወር ሲል ዲያጣ እያለቀሰች እየተንፈራፈረች መሬት ልትወርቅ ጫፍ ላይ ነበር የደረሰችው። እንዳመማትና አፏን መናገር እንዳቃጣት እንደ ፓራላይዝ ሆና እጇም ሁሉ ነገሯም ሲንቀጠቀጥ አባቷ ቀና ብሎ ሲያያት ቢጠራት አልሰማ ብላ በዛው ራሷን ሳተች። እና አቶ ደረጀ ግራ ገባው። የሚይዘው የሚጨብጠው አጣ። ልጁን ላጣት ነው እንዴ ብሎ ደነገጠ። እና ወደ ቤተሰቦችዬ ዲያጣን ፓራላይዝ የምትሆን ነው ይመስለኝ። እኔ በበኩሌ ያው እንግዲህ ያው መናገር አትችልም ብዬ ነው የማስበው። የእናንተስ ግምት ምን ይመስላችኋል? እና ድራማው እዚህ ላይ ያበቃል። አቶ ደረጀ ጭንቀት የሁላችንም እንግዲህ ሁላቸው እንደተጨነቃቸው አምናለሁ። አቤት ይሄ ፊልም ብሎ ዝም ነው። እና ውድ ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ከአረንጓዴው ፕሮፋይል ወደ ጠቆር ወደ ያለው ወደ ድራማ ፕሮፋይል ቀይረናል። ያው እንዲታውቁት ብዬ ነው እዚህ ለጥፌ ያመጣሁትኝ። ሰብስክራይብ በማድረግ አበረታቱ። ላይክ ሼር አድርጉ። ሀሳባችሁን በኮሜንት ስጡ፣ አነባለሁኝ።
ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ባይ ባይ ቻው።